حمدا وشكرا لذي الجلال والإكرام والصلاة وسلاما على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ጎዳና ላይ ኢፍጣር እንዴት ነው የሚለውን ጥያቄ ለማስተናገድ ነው ኢንሻአላህ። ጎዳና ላይ ኢፍጣር በጀመሩ ሰሞን ሁላቸውም የሚፈልጓት አጀንዳ ነበረች። ያችን አጀንዳ አሳክተናልና ቢድዓ ነው ተውት የሚል ከነሱ ቡድን ተፈጥሯል። የነሱ ቡድን እዛን ሲቃወማቸው ምንም አልተሰማም ነበር። አሁን እነሱ ቡድን የሆነ ሰው አመቱን ጠብቆ ማስፈጠር ቢድዓ ነው። እንዴት ነው ቢድዓ የሚሆነው? ጾመኛን ማስፈጠር ነብዩ ሶስት ነገር እንዳለው በሐዲስ ተናግሯል። مثل اجر من افطره ያስፈጠረው ሰው ጾሙ የዋለውን አጅር ያክል በዛኛው ምንም ሳይጎድልበት አስፈጣሪው እንደሚያገኝ ተናግሯል። وعتق رقبته من النار ከእሳት ነፃ መውጫው እንደሆነም ተናግሯል። ومغفرة لذنوبه ለወንጀሎቹ መማሪያም እንደሚሆን እነዚህን ሶስት ነገር ለጾመኛ ተናግሯል። አመቱን ጠብቆ ይሁን ቀኗን ጠብቆ ይሁን ምንም ችግር የለውም። ግን የሚሰራው ከፖለቲካ ዱንያዊ ጥቅማ ጥቅም ከማሰብ ነፃ ለአላህ ፊላህ ابتغاء رضوان الله ابتغاء الدار الآخرة ከሆነ የሚከለክል ነገር የለም። በሳምንት ስራው ኸይሩ በ15 ስራው አሁን ተብሊግ ጀማዓዎችን ቢድዓ ትሰራላችሁ ይሏቸዋል። 3 ቀን ብላችሁ ትወጣላችሁ፣ 40 ቀን ትላላችሁ፣ 4 ወር ትላላችሁ፣ አመትም ትላላችሁ። ቢድዓ ነው ይሏቸዋል። በእነሱ ቢድዓ ይሆኑ ሙዕተመር ይሉና ወይንም ኮርስ ይሉና ሳምንት ሊሆን ይችላል የሚያረጉት፣ 4 ቀን 5 ቀን ሊሆን ይችላል፣ 10 ቀን ሊሆን ይችላል ያረጋሉ። በእነሱ ቢድዓ ይሆን የሚታየው የሚሰራው ምንድነው ተብሎ ነው። ይሄ ተብሊግ ጀማዓ መጀመሪያ በጀመረ ጊዜ አባቴ ይቃወሙት ነበር። አላህ ይርሐሙ። وجعل جنة الفردوس معواه في جوار المصطفى عليه الصلاة والسلام አንድ ጊዜ ደረሶች እስኪመጡ ጋሮ ይገቡና ትንሽ ቀለል ያለ ስራ ይሰሩ ነበር። ማነው እንሰቶችን ጧት ደረሳ እስኪመጣ ሳያውቋቸው ሰዎች እየሰሩ እያሉ ሴቶች ያልፋሉ፣ እሳቸውን አላገኟቸው። እነዚህ የዳዋ ሰዎች የሚሉት እውነት ይሆናል ወይ ይባባላል። አንድ ሴት ከባሏ አብሮ ተኝታ ካደረች ይታጠብ የሚለው የእውነት ነው ያለ ነገር ነው ወይ ሲሉ ሰማዋቸዋል። ደነገጥኩኝ። እኛ ደረሶች መጥተውልን እናስቀራለን እንጂ ለእያንዳንዱ ሰው አናስተምርም። ጀናባ መታጠብ እስከማያውቁ ድረስ የሙስሊም ሴቶች ያሉበት ሁኔታ ነው። እና ተብሊግ ጀማዓዎች ስንቶችን ነው ሰላት ያሰገዱ? ስንቶችን ነው ጀናባ እና እንዲታጠብ የሰላት አሰጋገድ አጫጭር ሱራዎችን ያስተማሩት? ከዛ በኋላ ነብዩ ማነው አባቴ አቀረቧቸው። አንድ ጊዜ መስጊድም እንዲመጡ አረጓቸው። ብዙ መስጊዶች እንዳይገቡዋቸው ነበር በእሳቸው ዙሪያ ያሉት። እነዚህ ሙስሊም ዑለማዎችን የሚሰድቡ የሚያከፍሩ ኡማውን የሚያከፋፍሉ ቡድን ከሆኑ ብሎ ብዙ ዑለማዎች እስካሁን ድረስ ማይዋጥላቸው አሉ። አንድ ሼክ ደግሞ በጣም ሳይቀበሏቸው ሞቱ። የውሾ ሼክ የሚባሉ ረሂመሁላህ። አባቴ ግን እኛም ጋር ጠሯቸው። ትልቅ ሙኩት አረዱላቸው። እኛንም ዳዋ ውጡ አሉን። 2 ጊዜ ነው 3 ጊዜ ገጠር ላይ ወጥቻለሁ። ከተማ ከመጣሁ አልወጣም። እና የሚሰሩት ማንንም የማይሰራ እኛ በዲን ስንነግድ እነሱ የራሳቸውን ብር አውጥቶ ትራንስፖርታቸውን ቀለባቸውን ችሎ ነው የሚንቀሳቀሱት። ያሰግዳሉ፣ ያስተምራሉ፣ ኑ መስጊድ ይላሉ። የላቀ ስራ ነው የሚሰሩት በእኽላስ። ስለዚህ እነሱ ማበረታታት ነው። እና አመት ጠብቆ ይሰራ ሳምንት ጠብቆ ይሰራ የሚላችሁ ነብዩ አለይሂ ሰላቱ ወሰላም في صحيح مسلم كان صلى الله عليه وسلم يزور قباء كل سبت በሳምንት ቅዳሜ ቁባ መስጂድን ይዘይሩ ነበር ነብዩ አለይሂ ሰላቱ ወሰላም። መስጊዱን ገብቶ ረካዓተይን ይሰግዳሉ፣ ከዛ ይመለሳሉ። ታዲያ ቢድዓ ነበር እንደ ነብዩ ሲሰሩ ተነበረው? አበደን። በሳምንት ቅዳሜ
ይስራው፣ በኡሁድ ይስራው፣ በተመቸው ሰዓት ይስራው። የሚሰራው ነገር ኸይር እስከሆነ ድረስ ለአላህ እስከሆነ ድረስ አሰየ ነው እንጂ የሚከለከል ነገር የለም። አሁን እነዚህ ቢድዓ ነው። ለምን ቢድዓ ይሆናል? በእኽላስ ይሁን እንጂ ለአላህ ተብሎ ይሰራ እንጂ ሜዳ ላይ ማስፈጠሩ እንደውም ሌሎችን ማስተማር አለበት። ይቀጥሉበት እንደኔ። ለምን አሁን ያንን አጀንዳ በውስጣቸው ይዞ ከሆነ አላህ የቀልባቸውን ያውቀዋል። ያገኙትን አካሄድ ሊያስቀጥሉበት ማህበራቸው ወይንም ገንዘብ መሰብሰብ እሱን አሳቡ የመሳሰሉ ዱንያዊ ጥቅም ካለበት ፈጽሞ በዲን መነገድ በዲን መሰብሰብ ክልክል ነው። የአላህን ቃል ስሙ። መን ካነ ዩሪዱ ሐርሰ ዱንያ ኑእቲሂ ሚንሃ ወማ ለሁ ፊል አኺረቲ ሚን ነሲብ። ለአላህ ተብሎ ለአኺራ ተብሎ በሚሰራ ስራ ዱንያን ፈለጋ የሰራ ሰው ከዱንያ እኛ ልንሰጠው የፈለግነው እንሰጠዋለን ይላል። ሱረት አልኢስራ ላይ በዚህ ቀይዶታል እና ኑእቲሂ ማ ነሻእ ሊመን ኑሪድ ብለዋልና እና በአኺራስ ወማ ለሁ ፊል አኺረቲ ሚን ነሲብ አነሲቡል ሐዝ በአኺራ ከረሕመት ከጀነት ድርሻ የለውም ብለዋል። ነዑዙ ቢላህ ሚን ዛሊክ። አላህ ይጠብቀን እና ለአላህ ብሎ መስራት ነው፣ ፊላህ ብሎ መስራት ነው ሲሰራ። አሁን እኛ ጎረቤት ሎም ሜዳ ማነው አሊ መስጂድ መድረሳ ነበራቸው ጀማዓዎች ወደ 600 ኡስታዞች እንደነገሩኝ እዛ የሚያቀሩት እኔ ጋር የሚቀሩ ነበሩ። 600 ልጆች ይቀሩበታል። 200 አካባቢ ማነው ከሁለት ዓመት በላይ ሆኖ አሁን ከዘጉት ቆይ ያው በጊዜ መጅሊስ እንመራለሁ ያለው አዲስ አበባው አዘግቶት ማለት ነው በመልእክት እና አሁንም ድረስ ተዘግቶናል። ያንን መድረሳ የአላህ ቃል የሚቀራበት ከላሙላህ ላ ያእቲህ አልባጢሉ ሚን በይን የደይህ ወላ ሚን ኸልፊህ ተንዚሉ ሚን ሐኪሚን ሐሚድ እያለ አላህ ያሞገሰውን ቁርአን በኔ አካሄድ ካልሆነ ብሎ አዘግቶታል። ያው በዲን የመነገዳቸው ስራ ባህር አድርጎታልና ዘግቶት መድረሳው ከውስጥ ለካ ሊያከራዩት ሱቅ አድርጎ ሰርቶ ጨርሷል። ሊያከራዩ አነጋግሮ ከሚከራየው ከጨረሱ በኋላ ጀማው ደርሶ ከከፈቱ በኋላ አስቆማቸዋል። አሁን እንዲህ ነው በዲን መነገድ ማለት በጣም የሚያሳዝን ነገር። አላህ ሱረት አልኢስራ ላይ ደግሞ ምን አለ? መን ካነ ዩሪዱ አልዓጅለተ ዐጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪድ ثم جعلنا له جهنم يصلاها مذموما مدحورا نعوذ بالله أن نكون من ذلك. من كان يريد العاجلة لله تبلو لآخرة تبلو بمسر راسرة مطفاتها قرب يهونشون دنيا فلقوا وصبوا علموا يمي سراك هنا كدنيا إنيا لنسطوا وشانوا لنسطوا عجلنا له فيها ما نشاء إنيا يشان السو يشاء اللو أنسطوا مالتهم بآخرة ثم جعلنا له جهنم يصلاها مذموما مدحورا نعوذ بالله من جهنم ተዋርዶ እንዲገባ ስቃይዋን እንዲቀምስ እናረገዋለን። ተዋርዶ ከአላህ ረሕመት ተባሩ እና በዲን ጉዳይ ዱንያ መነገድ ማሰብ አላህ ይጠብቅ። በጣም አደጋ ሙሲባ ነው። ለአኺራን የሚያሳጣን አኺራ ማለት እዚህ ላይ ጀነት ማለት ነው፣ ረሕመት ማለት ነው። አንድ ሙስሊም ይሄን ቃጣ ምንድን ነው የሚጠብቀው? ጀሃነም ነው። ወልዒያዙ ቢላህ እና ከዚህ መራቅ ነው፣ መጠንቀቅ ነው፣ ለአላህ ብሎ መስራት ነው። የሚሰራው ኸይር ከሆነ በወር ስራው፣ በሳምንት ስራው፣ በአመት ስራው ምንም የሚከለክል ነገር የለም። ስለዚህ የሜዳ ኢፍጣር እንዲህ ያለ ቆሻሻ ጽዱ ከሆነ ቀጥሉ። ሙስሊም ላልሆነው አካልም ማስተማር ነውና ነው የሚላቸው እና በዲን መነገድ አሁን ብዙ አህለ ሱና ወልጀማዓ ቢድዓተል ሐሰን መልካም ቢድዓ ብሎ የወሰዷቸውን ነገሮች እነሱ ቢድዓ ነው፣ የቢድዓ መልካም የለም ይላሉ። የሚገርሙ ሰዎች። አንዱ እውነተኛ ሙብተዲ የሚያደርጋቸው ይሄ አባባላቸው። ለምሳሌ እስላማዊ ዩኒቨርሲቲ ይሰራሉ። እስላማዊ ዩኒቨርሲቲ ላይ
ይማራሉ። በቁርአን እስላማዊ ዩኒቨርሲቲ ስሩ የሚል የለም። በሐዲስ ስሩ የሚል የለም። ሲሰራም ነብዩ ያጸደቁት የለም። ነብዩ አንድ እስላማዊ ዩኒቨርሲቲ ሰርቶ አያውቁም። ቢድዓ ነው 100%። ይህንንም ከራሴ ተነስቼ አይደለም። ኢማሙ ነወዊ ፊ ሸርሕ ሙስሊም ኩሉ ቢድዓትን ضላላ የሚለውን ሐዲስ ሲፈስሩ الحديث رواه مسلم وقوله أحمد وبعده أبو داود ሶስቶቹ ጀግናዎቹ رحمهم الله تعالى ያወሩት ሐዲስ ነው። እና ምን ይላሉ? ቢድዓን ለአምስት አካፍሎት ዋጅብ የሆነውም አለ፣ ሙስተሐብ የሆነውም አለ፣ መክሩህም አለ፣ ሐራምም አለ እያሉ በአህካም الخمسة ካረጉት በኋላ ግዳጅ ከሆኑት ዲን የሚጠበቅባቸውን ነገሮች ይቆጥራሉ። ለምሳሌ ኩቱቦች፣ ዲናዊ የሆኑ መጽሐፎች፣ አሁን የመሐመድ ኢብኑ አብዱል ወሃብ ኪታቦች ሁሉም ቢድዓ ናቸው፣ ሱና ናቸው የሚል ካለ ተሳስተዋል። አይደለም የሱ ትላንት 200 ከምናምን አካባቢ የተጻፉት ከነሱ በፊት 1200 አካባቢ የተደወኑ ኡሱል አልፊቅህ ኢማም ሻፊዒ ሙአሲስ የሆኑት ቢድዓ ነው። ኢማም ነወዊ ይሄንን ተናግሮታል። እና አህለ ሱና ወልጀማ ቢድዓት አልሐሰን በሚል እነሱ ቢድዓ ነው እያሉ ይሰሩታል። በኪታቡም ይማራሉ፣ በእስላማዊ ዩኒቨርሲቲም ይማራሉ። ስለዚህ በጃሚዓዎች በስዑዲ ጃሚዓዎች በዓለም ያሉ ጃሚዓዎች ሁሉ ቢድዓ ናቸው። ኡማው ቢድዓት አልሐሰን ብሎ ይወዛል። ቢድዓ ነው እያሉ በዚህ ይማራሉ። ስለዚህ አሁን ሲታየው በጃሚዓ የተማሩ ሰዎች የቀሩ ሰዎች በይነ የደይ ዑለማ ተዘሉል ሆኑ፣ ዒልሙን አክብሩ፣ ሙሐዲሱን አክብሩ፣ ፈቂሁን ሙፈሲሩን አክብሩ ተናንሶ ከሚቀሩት ምንም አይገናኙም። እነዚህ ቅጥል ስም ይጨምራሉ፣ ዶክተር፣ ዲፕሎማ የመሳሰሉት። ይሄ ቢድዓ ነው ደግሞ ዶክተር ለዲን ዑለማ ቁርአንም ዶክተር በሏቸው አላለ፣ በሐዲስም ነብዩ አላሉ፣ ነብዩም ዶክተር አልተባሉ፣ ሰሐባዎቹም አልተባሉ። አቡበክር ዑመርም ትልቁ ዓሊም ሐብሩል ኡማህ ተርጁማኑል ኡማህ አብዱላህ ኢብኑ አባስ ዶክተር አልተባሉ። ካቲበል ወህይ ዋናው ከካቲቦች አልይም ካቲብ ናቸው። ማነው የአልይ ተከራካሪ የነበሩትም ካቲብ ናቸው። እና ብዙ ነበሩ ወህይ የሚጽፉት። ዘይድ ኢብኑ ሳቢትም ዶክተር አልተባሉ፣ ቢድዓ ነው። እና ስለዚህ ይሄን ቢድዓት አልሐሰን ነው ማለት ትንሽ ይከብዳል። እንደኔ ይሄን ይጠቀማሉ። አንድ ደግሞ ይሄን ዶክተሬት የያዘው ሰው ቢድዓ ውስጥ ቀርቶ ቀጥታ ሪያ ውስጥ ሽርከን አስገር ብሎ ነው የገለጹት ውስጥ ገብቷል። ለምን ይሄ ዶክተሬት የሚያሰጥ ዒልም ቀርቻለሁ ያለ ነብዩ ደግሞ ምን ይላሉ? ኢነ አኽወፈ ማ አኻፉ ዐለይኩም አሽርኩል አስገር እጅግ በጣም ለእናንተ የሚሰጋው ትንሹን ሽርክ ነው አሉ ሰሐባዎች። ወማ ሽርኩል አስገር ትንሹ ሽርክ ምንድን ነው ሲሏቸው ቃለ ሪያ ነው አሉ። እነዚህ ዶክተር ዲፕሎማ የያዙ ሰዎች ቀጥታ በራሳቸው ምርጫ ሪያ ውስጥ ገብተዋል። ተቦታ አድርጉ ኢላ መን ረሒመ አላህ። ስለዚህ ይሄ በሆነበት አግባብ አይደለም ብዬ ነው የሚረዳው። ስለዚህ ጃሚዓን መስራት ቢድዓ ነው። እኛ ቢድዓት አልሐሰን እንለዋለን። እነሱ በዲን የሚነግዱ ከሆነ በዚህም የሚነግዱ ከሆነ ጭራሽ ሐራም ይሆናል። ለዲን ለማገዝ ከሆነ ቢድዓት አልሐሰን ይሆናል። ሌሎቹም ብዙዎች ኩቱቦቹም ሁላቸው እና ስለዚህ ከእንደዚህ ያለ ካጋጉን ነገር መራቅ ለአላህ ብሎ መስራት ይጠበቅብናል። وبالله التوفيق والحمد لله رب العالمين وصلى الله وسلم وبارك على نبينا محمد.